አረብ ሀገር ያላችሁ እህቶቼ ጠለብ ቤትም ያላችሁ ጠፍታችሁም የምትሰሩ በፍጹም ለማዳም መናገር የሌሉባችሁ 3 ነገሮች እነግራችኋለሁ ማለት ነው። ቪዲዮውን እስከመጨረሻው ድረስ መከታተላችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁንም እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አረብ ሀገር ያላችሁ እህቶቼ ጠለብ ቤትም ያላችሁ ጠፍታችሁም የምትሰሩ በፍጹም ለማዳም መናገር የሌሉባችሁ 3 ነገሮች እነግራችኋለሁ ማለት ነው። የመጀመሪያው በፍጹም ለማዳም መናገር የሌለባችሁ በተለይ ጠፍታችሁ የምትሰሩ እህቶቼ ከዛ ቤት ለመልቀቅ ፈልጋችሁ ወይም ደግሞ ለመውጣት ፈልጋችሁ ከሆነ በፍጹም እኔ ለወጣ ነው ሌላ ሰራተኛ ፈልጊ እንዳትሉ። በጣም ትልቅ ስህተት ነው የምትሰሩት ማለት ነው። ምክንያቱም እናንተ እንድትወጡ አይፈልጉም። ብዙውን ጊዜ ለምንድነው ቀድመሽ አልነገርሽኝ? እኔ እኮ ቀድመሽ ብትነግሪኝ እኮ ሌላ ሰራተኛ አመጣ ነበረ፣ እንደ ድንገት ትሄጃለሽ፣ እንደዚህማ አይሆንም ምናምን ነገር ሊሏችሁ ይችላሉ። ነገር ግን እናንተ በህይወታችሁ በጣም ትልቅ ስህተት የምትሰሩት የምትወጡበትን ወይም ደግሞ እንዳትመለሱ እኔ በቃ ከሄድኩኝ አልመጣም፣ እረፍት ከሄድኩኝ ቀጣይ ወር አልመጣም የምትሉ ከሆነ በህይወታችሁ በጣም ትልቅ ስህተት ነው የምትሰሩት ማለት ነው። እሱም ብዙ ነገር ያሳጣችኋል። የመጀመሪያ የሰራችሁበትን ደሞዝ ላትሰጡ ትችላላችሁ። ባትሰጣችሁ ምን ታደርጋላችሁ? ለማን ትከሳላችሁ? እኔ በቃ አልሰጥሽም፣ ስለዚህ በቃ ሂጂ ሌላ ሰራተኛ አመጣበታለሁ ብላ ደሞዝሽን ላትሰጥሽ ትችላለች። በሁለተኛ ደረጃ ደግሞ ቤት የማትሰራሽ ስራ የለም ማለት ነው። ግድግዳ አይቀራትም። በቃ ብዙ ነገር አንቺ እዛ ተቀምጠሽ 1 ወር 2 ወር ወይም 6 ወር ተቀምጠሽ ያልሰራሽውን ስራ በሳምንት ወይ በአንድ ወር ታስፈጋሻለሽ ማለት ነው። ቤት ልትወስድሽ ትችላለች፣ እናቷ ቤት ልትወስድ ትችላለች። ስለዚህ በቃ ልትሄድ ነው፣ ከመሄዷ በፊት በደንብ ታገልግለን ብለው እናንተ ላይ ራሳችሁ ላይ በጣም ጫና ታበዛላችሁና በፍጹም መናገር የለባችሁም ማለት ነው። ጥሩ ልትሆን ትችላለች በቃ ስለዚህ ማለሽ እኔ ያላሰብኩት ነገር ገጠመኝ ወይ ሰው ታሞብኛል ልትሉ ትችላላችሁ፣ ወይ ደግሞ እረፍት ብላችሁ በዛው መሄድ ትችላላችሁ ማለት ነው። በእርግጠኝነት የሆነ ያልተመቻችሁ ነገር ኑሮ ነው ከዛ ቤት የምትወጡት። ወይ ደሞዝ አልተስማማችሁም፣ ወይ ስራው አልተመቻችሁም፣ ወይ ልጆቹ አልተመች ብቻ ይሁን እናንተ የምታውቁት ምክንያት አለ። ያ ምክንያት ደግሞ እንደማይሻሻል አውቃችሁ በቃ እኔ ከዚህ ቤት በቃኝ እስከመቼ ብላችሁ በራሳችሁ ወስናችሁ ለመውጣት ስታስቡ ነው ሰራተኛ ፈልጌ የምትሉት ማለት ነው። ስለዚህ እናንተ እንደዚህ ስትሏት እሷ በጣም ብዙ ዋጋ ስለምታስከፍላችሁ ወይም እረፍት ብላችሁ ሂዳችሁ በዛው መቅረት ትችላላችሁ። ወይም ደግሞ በጣም ጥሩም ሰው ከሆነች ምናልባት ብዙ እቃ ካለባችሁ ምናምን ልቀይረው ነው ለሌላ ሰው ልሰጠው ነው ብዙ ነገሮችን ምክንያት መናገር ትችላላችሁ ማለት ነው። እሱ ምክንያት ተናግራችሁ በሆነ መንገድ ልብሳችሁን ጠቅልላችሁ ደሞዛችሁን ተረክባችሁ በሰላም መውጣት ነው እንጂ ያለባችሁ። ያችንም ሴትዮ ደግሞ ሳታስቀይሟት ገብቷችኋላ። በቃ እንዲቀጥል ግንኙነታችሁ ማድረግ ትችላላችሁ። በዛ ሄዳችሁ መጥፋት ሳይሆን አልቻልኩም መምጣት። ሲጀመር ስልክ ካላነሳችሁላቸው እናንተን አይጠብቁም። ምን ብሬ ጭነቀው ነው የሚሉት ማለት ነው። እነሱ በአንድ ቀን በ2 ቀን ሰራተኛ ያገኛሉ። ለምንድን ነው ፈልጊ የምትሉት? ታቶ አይታጣም። ስለዚህ እናንተ ለእነሱ ማሰባችሁ ይቅርና ስለራሳችሁ ማሰብ አለባችሁ ማለት ነው። ሁለተኛው ጠለብ ቤት ያላችሁ ነው የሚመለከታችሁ ማለት ነው። በፍጹም አገር የምትገቡበትን ቀን መናገር የለባችሁም። ወይም ደግሞ ትኬት በዚህ ቀን ቁረጭልኝ ብላችሁ ማሳወቅ የለባችሁም። እናንተም ተመሳሳይ ነገር ነው የሚገጥማችሁ። እናንተ ህጋዊ ናችሁ ማለት ኮንትራታችሁን ከጨረሳችሁ መሄዳችሁ የሚታወቅ ነው። ነገር ግን አንዳንዴ እናንተ እስካልፈረማችሁ ድረስ እናንተ ቢሮ ሄዳችሁ ብዙ ነገር አድርጋችሁ ነው 2 ዓመት ከጨረሳችሁ የምታሳድሱት ማለት ነው። ነገር ግን ያ 2 ዓመት እስከሚያልቅ ድረስ እኛ ጋር ትቆያለሻ ምናምን ነገር ትደግሚያለሻ ምናምን ነገር እያሉ ይጠይቋቸዋል። እናንተ ማለት ያለባችሁ አዎ እደግማለሁ ማለት ሌላ 3ኛ 4ኛ ዓመት እደግማለሁ እያላችሁ ተስፋ ስጧቸው። ምን ችግር አለው? ምክንያቱም እናንተ 2 ዓመታችሁን እንደጨረሳችሁ እንደምትሄዱ ካወቁ ልክ ልትሄዱ ስትሉ ገና 6 ወር ሲቀረው ነው እናንተን ማስፈጋት የሚፈልጉት ማለት ነው። ግን እናንተው ጋር እዚሁ ቀጥላለሁ አሳድሳለሁ ካላችሁ በቃ አትሄድም ብለው ዘና ይላሉ ማለት ነው። ነገር ግን እናንተ
እንደዛማ ብያት እኮ ታሳድስብኛለች የምትሉ ካላችሁ ደግሞ በፍጹም እናንተ እስካልፈረማችሁ ድረስ እንደገና ሙሉ ምርመራ አድርጋችሁ ሌላ 2ኛ ዓመት ጨርሳችሁ ሌላ 2 ዓመት ለማሳደስ ለራሱ በጣም ብዙ ፕሮሰስ አለው። ዝም ብሎ በቃ እናንተ ስላላችሁ ብቻ በአንደበታችሁ ስለተናገራችሁ ብቻ ያ ነገር አይሆንም ማለት ነው። ስለዚህ አትፍሩ። ግን ኢንሻአላህ በቃ ምናልባት ሊሆን ይችላል፣ ልጨምር እችላለሁ፣ አላወኩም፣ በቃ አላወኩም አይነት ነገር ሁሉ ማለት ትችላላችሁ። ቆያለች አትቆይም አይነት ነገር ይላሉ ማለት ነው። የምትቀጥሉ ከሆነ እሰየው፣ በዛው ትቀጥላላችሁ። ወደ ሀገራችሁ ደግሞ መግባት ስትፈልጉ ቢያንስ ምናልባትም ቀለብ ቤት ስለሆናችሁ የሆነ ነገር መግዛት ከፈለጋችሁ ውጪ ወጣችሁ አንዳንድ ነገር ማድረግ ከፈለጋችሁ እናንተ አእምሯችሁን አዘጋጅታችሁ ምን መግዛት እንዳለባችሁ ምን ማድረግ እንዳለባችሁ ጽፋችሁ ይዛችሁ ራሳችሁን ታዘጋጃላችሁ ከወር ከ2 ወር በፊት ማለት ነው። ነገር ግን እንድትገዛዙ ወጣችሁ ሳምንት ሲቀራችሁ ንገሯቸው ማለት ነው። በቃ አስቸኳይ ጉዳይ ገጥሞኛል፣ ትኬት ቁረጭልኝ፣ እዚህ ቤት አልውልም አላድርም ካላን ያክል ስራ አያሰሯችሁም። ነገር ግን እንኳን ሳምንት ቀርቶ አንድ ቀን ብዙ ዋጋ ያስከፍላችኋል። ነገር ግን ብዙ ወራቶችን ከሚያስፈጓችሁ ሳምንት ብትሰሩ ይሻላልና ሳምንት 3 ቀን ሲቀራችሁ ግዴታ መሄድ አለብኝ ማለት አለባችሁ። ምንም አይነት የምትገዙት ነገር ካለለ የለም ነው። ካለ ግን ሳምንት እናንተም እንዳትጎዱ ማለት በቃ በሳምንት ውስጥ የሆነ ቀን ሱቅ እናንተ ልትወስዳችሁ ይገባል ማለት ነው። በ3 ቀንም ከነገራችኋት በ2ኛው ቀን ሱቅ ትወሰዳችሁ፣ በ3ኛው እሷ ሄዳ ትኬት ትቁረጥ። ነገሮችን ማፈጣጠን ይችላሉ እነሱ ከፈለጉና ካሰቡበት ማለት ነው። ኛውና 3ኛው በፍጹም ለማዳማችሁ መናገር የሌለባችሁ የነሱ ዘመዶች ጋር አክስቷ ጋር እህቷ ጋር እናቷ ጋር ያሉ ሰራተኞች ጋር ጓደኛሞች ብትሆኑ በፍጹም እኛ ጓደኛሞች ነን ብላችሁ በፍጹም መናገር የለባችሁ ማለት ነው። እሱም ብዙ ነገር ዋጋ ያስከፍላችኋል ማለት ነው። እንዴት እንደው ልንገራችሁ። ብዙውን ጊዜ በቃ እናንተ ጓደኛሞቹ ናችሁ ካዩአችሁ በቃ ወይ ሊጠፉብን ይችላሉ ብለው ያስባሉ። ጠፍታችሁ የምትሰሩ ከሆነ ደግሞ እነዚህ ልጆች ተመካክረው ሊሰርቁን ይችላሉ ብለው በጣም ስለሚያስቡ ኖርማል ጓደኛሞችን ብትሆኑ ዘመዳሞችን ብትሆኑ ይታወቃል ማለት ምሳሌ ከዚህ ስትሄዱ እህቴ ናት ብላችሁ ወይ እህት ቤት እናት ቤት ከሄዳችሁ እነሱ ያውቃሉ። ነገር ግን ሳትተዋወቁ አጋጣሚ የአንድ ሀገር ልጆች ጓደኛሞቹ ናችሁ ዘመዳማቾቹ ናችሁ ወይ ደግሞ ዘመዳማቾች ቤት የምትሰሩ ከሆነ በፍጹም ለነሱ አትንገሯቸው ማለት ነው። ይቀናሉ። መጥፎ ነገር የምታስቡ ይመስላቸዋል። በቃ የሆነ ነገር የምትዘርፏቸው ብዙ መጥፎ ነገር የምትዘርፏቸው ብዙ መጥፎ ነገር ስለሚያስቡ ለነሱም ሰላም ለእናንተም ሰላም በተገናኛችሁ ቁጥር በአማርኛ አታውሩ የሚሉ አሉ ማለት ነው። በአማርኛ አታውሩ በአረበኛ አውሩ ምናምን እናንተንም ከሚያስታቅቋችሁ ያልሆነ ጥርጣሬ እናንተ ላይ ከማስቀመጣችሁ በፊት እናንተ ሲሪየስ ናችሁ ኖርማል እንደሆነ ጓደኛሽን ብትሆን ኖርማል እንደሆነች ምናምን አይነት ነገር እሷ እኮ ጓደኛዬ ናት እወዳታለሁ የሀገሬ ልጅ ናት አንድ አይነት ቋንቋ ነው የምናወራው ምናምን ነገር ካላችሁ ትሉ ከሆነ ብዙ ደስ ስለማይላቸው እናንተ ደግሞ መናገር የለባችሁም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ባይ ባይ።